ሰላም እንደምን አላችሁ እጅጉን የምናከብራችሁ አድማጮቻችን እንኳን ወደ ቻናላችን በሰላም መጣችሁ። በዚህ የመረጃ ጊዜያችሁ አዲስ ትኩስ መደመጥ ያለባቸውን መረጃዎች ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። በቅድሚያም አርዕስቶቹን በማስቀደም እንጀምራለን። የኢትዮጵያ ብር በዶላር ሊተካ መሆኑ ተሰምቷል። ከመቼ ጀምሮ የሚለውን በዝርዝር ይዘናል። በመዲናችን አዲስ አበባ ችግሩ ተባብሶ ቀጥሏል። ይህም ችግር ምንድነው እናደርሳችኋለን። ከዓለም ባንክ በኩል ለኢትዮጵያ ፍቃድ መሰጠቱ ተሰምቷል። በተያያዘ መረጃ ህገወጥ የንግድ ተቋማት ላይ እርምጃ መወሰዱም ተሰምቷል። በሌላ በኩል አምሽተው እንዲሰሩ የሚያዘውን ህግና ደንብ መሰረት የሌለው መሆኑን አንዳንድ ምንጮች ገልጸዋል። የሁሉንም ዝርዝር መረጃ አንድ ባንድ ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም አምሽተው እንዲሰሩ የሚያዘውን ህግና ደንብ መሰረት የሌለው መሆኑን በዛሬው ዕለት አንዳንድ መረጃዎች ወጥተዋል። የአዲስ አበባ ከተማ ካቢኔ በአዋጅ ቁጥር 84/2016 አንቀጽ 94 መሰረት በግል ስራ የተሰማሩ ነጋዴዎችና ተቀጣሪ ዜጎችን አምሽተው እንዲሰሩ የሚያዝ ደንብ ማውጣቱ ይታወሳል። በዚህም የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ 105/2017 የተሰኘ የትራንስፖርት አገልግሎት ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድ ተቋማት ደግሞ ምሽት 3 ተኩል ድረስ እንዲቆዩ የሚያስገድድ ደንብ ከመጋቢት 10 ጀምሮ ተግባራዊ መደረጉም ይታወሳል። ደንቡን የአዲስ አበባ ከተማ አስተዳደር ካቢኔ ያጸደቀው የካቲት 29 ቀን 2017 የነበረ ቢሆንም ይህ ደንብ መመሪያዎች ተዘጋጅተውለት ከመጋቢት 10 2017 ጀምሮ ተግባራዊ መሆን ጀምሯል። አህዱም ይህንን ጉዳይ ከመሰረታዊ የህግ መንግስታት እንዲሁም ሌሎች ማጣራት የሚገባቸው በተለይ የኢትዮጵያ ህገ መንግስት ኢሰብአዊ አያያዝ ስለመከልከሉ በሚል አንቀጽ ላይ ዜጎች ከፍላጎታቸው ውጭ ተገደው መስራትን አስመልክቶ ያወጣውን ድንጋጌ አይጥስም ወይ ሲሉ የህግ ባለሙያዎችን ጠይቀዋል። ለአህዱ ሐሳባቸውን የሰጡት የህግ ባለሙያው ሹመት ጌትነት ይህ አዋጅ የአዲስ አበባ ከተማ አስተዳደር አስፈጻሚ አካላትን ለማቋቋም እንደገና ተሻሽሎ የወጣ አዋጅ ነው ብለዋል። በመሆኑም ይህ አዋጅ የከተማዋን አስፈጻሚ አካላትን የሚመለከት ይሆናል እንጂ ሁሉም የግል ነጋዴና ተቀጣሪ ሰራተኞችን የሚያካትት ይሆናል የሚል ግምት የለኝም ሲሉም ተናግረዋል። አዋጁ በህጉ መሰረት የሥራ አስፈጻሚዎችን የሚያስገድድ እንጂ የግል ነጋዴዎችም ሆነ የግል ተቀጣሪዎችን የሚመለከት አለመሆኑን በመግለጽ በዚህም የወጣው ደንብ ህጋዊ መሰረት የሌለው ነው ያሉት የህግ ባለሙያው ካቢኔው ይህንን እንዲያስወጣ የተሰጠው ስልጣን የለውም ብለዋል። በአሁኑ ወቅት እየወጡ ያሉ ህጎች አብዛኛው አስገዳጅ ናቸው የሚል የህግ ባለሙያዎቹ አቶ ቶማስ አየለ በበኩላቸው ከቀድሞ ህጎች ጋር ሲታይ አስተማሪነታቸው የቀነሰ መሆኑንም አንስተዋል። ደንቡን ተላልፈው በሚገኙ ላይ እስከ 10,000 ብር ቅጣት መጣል ተገቢ አይደለም ሲሉም ለአህዱ የተናገሩ ሲሆን ከነጋዴዎችና ተቀጣሪ በተጨማሪም የትራንስፖርት አገልግሎት ሰጪ ተቋማትም እስከ 4 ሰዓት እንዲሰሩ የሚያስገድድ ደንብ ላይ ቅሬታ እንደተነሳም ተመልክተናል። በሌላው መረጃችን ዓለም ባንክ ለኢትዮጵያ ፍቃድ መስጠቱ ተሰምቷል። ሚኒስትሩ በ55ኛው የዓለም የንግድ ድርጅት ስብሰባ ላይ ኢትዮጵያ ያከናወናቸውን ተግባራት አስመልክቶ መግለጫ ሰጥቷል። በመግለጫውም ኢትዮጵያ በስብሰባው ላይ የነበራት ተሳትፎ የተሳካ እንደነበርና ከ19 ሀገራትና ከዓለም ባንክ በኩል ድጋፍ ማግኘቷንም ገልጿል። በድርድር ሂደቱ ብዙ ተስፋ ሰጪ ነገሮች መታየታቸውን ያነሱት ሚኒስትሩ 6ኛውና 7ኛው የሥራ ላይ ቡድን ሰብሳቢ የፊታችን ሐምሌና ህዳር ወር ላይ እንደሚካሄድም ጠቁመዋል። ኢትዮጵያ ያሳካቻቸው ሀገር በቀል የማክሮ ኢኮኖሚ ማሻሻያ በዓለም ንግድ ድርጅት በኩል በበጎ ጎን መታየቱንም አንስተዋል። በዚህ መሰረት በፈረንጆች 2026 በካሜሩን በሚካሄደው የዓለም
የዓለም ንግድ ድርጅት ጉባኤ ላይ ኢትዮጵያ አባል እንደምትሆንም ይጠበቃል ያሉ ሲሆን ኢትዮጵያ ለድርጅቱ የአባልነት ጥያቄ ካቀረበች 23 ዓመታት እንደሆናትም ተናግረዋል። በዚህም ኢትዮጵያ በአምስተኛው የዓለም ንግድ ድርጅት ስብሰባ ከ19 ሀገራትና ከዓለም ባንክ በኩል ድጋፍ ማግኘቷን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዛሬው ዕለት ገልጸዋል። በሌላ በኩል ህገወጥ የንግድ ተቋማት ላይ እርምጃ መወሰዱ ተገልጿል። በሌላው መረጃችን የህገወጥ የንግድ ተቋማት ላይ እርምጃ መወሰዱ በዛሬው ዕለት ተሰምቷል። በአዲስ አበባ ከተማ አስተዳደር የንግድ ስርዓቱ ፍትሃዊ ሲያዛቡና ከተማዋ ከንግድ እንቅስቃሴ ማግኘት የሚገባውን ገቢ ሲያሳጡ የነበሩ 742 ህገወጥ ተቋማት ላይ እርምጃ መውሰዱ በዛሬው ዕለት ተገልጿል። የኮልፌ ቀራኒዮ ክፍለ ከተማ ንግድ ጽሕፈት ቤት በክፍለ ከተማው በመንደር የንግድ ቁጥጥር አሰራር ስርዓት መመሪያ ቁጥር 159/2016 መሰረት በ11 ወረዳዎች ላይ የቁጥጥር ባለሙያዎች በማደራጀት በንግድ ድርጅቶች ላይ የበር ለበር ክትትልና ቁጥጥር ስራዎች መሰራቱን የጽሕፈት ቤቱ ኃላፊ አቶ አሸናፊ ፍቅሬ አስታውቀዋል። በተደረገው ቁጥጥርና ክትትል ስራዎች የንግድ ስርዓቱ ፍትሃዊነት ሲያዛቡና ከተማዋ ከንግድ እንቅስቃሴው ማግኘት የሚገባትን ገቢ ሲያሳጡ የነበሩ 742 ህገወጥ የንግድ ድርጅቶችን የመለየት ስራ መስራቱንም ተናግረዋል። አክለው በብሎክ ደረጃ የክትትልና ቁጥጥር ስራ እንዲሰሩ የተመደቡ ባለሙያዎች ስራውን በአግባቡ ባለማከናወናቸው በቀጣይ የእርማት እርምጃ እንደሚወሰድ የገለጹ ሲሆን የንግድ ማህበረሰብ ህጋዊ የንግድ ስርዓቱን ተከትሎ መስራት እንደሚገባቸውም አሳስበዋል። ሌላው መረጃችን የኢትዮጵያን ብር በዶላር ሊተካ መሆኑ አንዳንድ መረጃዎችም ወጥተዋል። ይህም ከመቼ ጀምሮ ተግባራዊ ይደረጋል የሚለውን በዝርዝር ተቀምጧል። የኢትዮጵያን ብር ማዳከም ይቀርፋል የተባለውና ገንዘባችን ከፍተኛ ዋጋ እንዲኖረው ያደርጋል ስለተባለው የዓለም የንግድ ድርጅት አባል ስለመሆን አዲስ መረጃ በዛሬው ዕለት ተሰምቷል። እንደሚታወቀው አገራችን ኢትዮጵያ የዓለም የንግድ ድርጅት አባልነትን ለመቀላቀል ለወራት እንዲሁም ለዓመታት ስትደራደር መቆየቷ ይታወቃል። በዛሬው ዕለትም ሸገር ኤፍኤም እንደዘገበው ከሆነ የተለያዩ የመንግስት ኃላፊዎች ይህንን ድርድር በተሳካ ሁኔታ የተጠናቀቀ መሆኑን እየተናገሩ ሲሆን ይህ ድርድር መሳካቱ የሀገራችን የውጭ ምንዛሪ እጥረትን ሙሉ በሙሉ የሚቀርፍና የውጭ ቀጥተኛ ኢንቨስትመንት ለመሳብ ተጨማሪ የውጭ ምርትን ለማሳደግ የሚረዳ መሆኑን የዘርፉ ባለሙያዎች ተናግረዋል። በተጨማሪም ለሸማች ማህበረሰብ ከውጭ የሚገቡ ምርቶችን በተመጣጣኝ ዋጋ እንዲያገኝና የሀገራችን ገንዘብ ዋጋው እንዲጨምር ምክንያት ይሆናል መባሉም ለኢትዮጵያውያን ሁሉ አስደሳች መሆኑንም ተመልክተናል። በሌላው መረጃችን በመዲናችን አዲስ አበባ በዛሬው ዕለትም ችግሩ ተባብሷል። በአዲስ አበባ በሚገኙ ማደያዎች የተሰዋው ረጃጅም የተሽከርካሪ ሰልፍ ከአቅርቦት እጥረት ጋር የተያያዘ መሆኑን የአዲስ አበባ ከተማ ንግድ ቢሮ አስታውቋል። የቢሮው የንግድና ኤክስፔንሽን ዳይሬክተር አቶ የሱፍ ለኢኤምኤን እንደገለጸው በዛሬው ዕለት በከተማዋ የተለያዩ አካባቢዎች በሚገኙ ማደያዎች ላይ የታየው ረጃጅም የተሽከርካሪዎች ሰልፍ መንስኤ የአቅርቦትና የዋጋ ልዩነት በመኖሩ የተከሰተ መሆኑን ገልጸዋል። ዋናው የችግሩ መንስኤ ግን የአቅርቦት አለመመጣጠን የፈጠረው መሆኑን ያነሱት አቶ የሱፍ ቀደም ሲል በአዲስ አበባ በሚገኙ ማደያዎች በየቀኑ 3 ሚሊዮን ሊትር ነዳጅ እንደሚገኝም ተናግረዋል። በተለይ ከፍተኛ እጥረት የታየው በናፍጣ አቅርቦት መሆኑን ያነሱት ዳይሬክተሩ 39% የሚሆኑት ማደያዎች ብቻ ናፍጣ ሲኖራቸው 61%ዎቹ ናፍጣ አለማግኘታቸውንም አብራርተዋል። ከቤንዚል ጋር ተያይዞ ከ80 በላይ በመቶ የሚሆኑ ማደያዎች ቤንዚል ያላቸው በመሆኑ በዚህ ረገድ እጥረት የለም ሲሉም ተናግረዋል።
ዳይሬክተሩ አያይዘው በማደያዎች የተስተዋለው የተሽከርካሪዎች ሰልፍ ከአቅርቦት እጥረት ጋር ተያይዞ የመጣ መሆኑን በመግለጽ ችግሩ ወደብ ላይ ያለ ነዳጅ ሲገባ በቶሎ እንደሚቀረፍም አያይዘው ተናግረዋል። መደመጥ ያለባቸውን ወሳኝ የሆኑ መረጃዎች ይህንን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችን ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።